HD Sports በሁሴን አብዱልቀኒና በዳዊት ንጉሴ ሰላም አድማጭ ተመልካቾች እንዴት አላችሁ? ኤችዲ ስፖርት በተወዳጁ ብስራት ኤፍኤም 101.1 እንዲሁም ደግሞ ኤችዲ ስፖርት ዩቲዩብ ቻናል ላይ ወደ እናንተ ይደርሳል። የለተሰኘው ፕሮግራማችን ነው። ለአንድ ሰዓት ቆይታ ይኖረዋል። የዛሬው ፕሮግራማችን በእንግሊዝ ፕሪሚየር ሊግ የተደረጉ ጨዋታዎችን እያነሳን ቆይታ የምናደርግ ነው የሚሆነው። ሊጉ እንግዲህ 30ኛው ሳምንት ተጠናቋል። አሁን ብዙ ነገሩ እየለየ ያለ ይመስላል። የጨዋታዎች ሁኔታ ብቻ ካልሆነ በስተቀር ብዙም አርሰናልን ከዋንጫ የሚያስቀረው ነገር ያለ አይመስልም። በተለይ እዚህ ሳምንቱ ውጤት በደንብ ይህን ነገር አስረግጠን እንድንናገር የሚያደርግ ይመስላል። እንግዲህ አርሰናል ባለድል ሆኗል። በዚህ በ30ኛው ሳምንት ጨዋታ አርሰናል 31 ጨዋታዎችን ማድረጉ ይታወቃል። ከዛም ውጪ ትናንት የተደረጉ ጨዋታዎች አሉ። ማንቸስተር ዩናይትድ የ6 ነጥብ ጨዋታ በተባለው ከአስቶን ቪላ ጋር ባከናወነው መርሃ ግብር 3-1 በሆነ ውጤት አሸንፏል። ሌላ እንግዲህ የብሩኖ ፈርናንዴዝ ምሽት ነበር ማለት ይቻላል። ለሌላ ሪካርድ እየተቃረበ ነው የሚገኘውና ይህንንም ጨዋታ የተመለከቱ ጉዳዮች እናነሳለን። በትልቁ የተጠበቀው ሊቨርፑል ከቶተንሃም ሆትስፐርስ ያደረጉት ጨዋታ ምናልባት ከዚህ ሳምንት ከሚጠበቁት ጨዋታዎች አንደኛው ይሄኛው ነበረ። በተለይም ደግሞ የአሰልጣኝ አርነ ስሎት ቡድን በቻምፒየንስ ሊግ ተሸንፏል። በፕሪሚየር ሊግ ምላሽ መስጠት አለበት የሚለው ጉዳይ ይጠበቅ ነበር። ያንን ነገር አላደረገም። ሪቻርልሰን የመጨረሻ ደቂቃ ላይ ያስቆጠረው ግብ ቀዮቹን 3 ነጥብ ይዘው እንዳይወጡ አድርጓቸዋልና ይህንንም ጨዋታ የተመለከተ ጉዳይ እናነሳለን። ይሄኛውን ጨዋታ ነው በቀዳሚነትም የምናነሳው። አድማጮቻችን ኤችዲ ስፖርት ዩቲዩብ ቻናል ላይ በመሄድ እንግዲህ ሰብስክራይብ አድርጉን፣ ተወዳጁን የሚለው ሐሳባችን የሁል ጊዜም ነው። ዛሬ ዳዊት የለም። ስለዚህ በአካል ዳንኤልና ሁሴን አብዱልቀኒ ቆይታ እናደርጋለን። ሁሴንን በማክበር ወደ መድረኩ ጋብዛለሁ። ሁሴን እንዴት ነህ? ሰላም ነው ወይ? ሰላም ታዲያስ እንዴት ነህ? ሰላም ነው ሁሉ ሰላም አለን። ነቃ ብለናል። እንግዲህ በጠዋቱ እኔ እናንተ ጋር ጠዋት ነው የፕሪሚየር ሊግ ጨዋታ ሊቨርፑል ከቶተንሃም ሆትስፐርስ ያገናኘው ጨዋታ ይጠበቅ ነበረ ሁሴኑና ሌላ የቅጣት ምት ጎል ከዶሚኒክ ሶቦስ ላይ የተመለከትንበት ጨዋታ ነበረ። ግን ሊቨርፑል ጨዋታውን አሸንፎ መውጣት አልቻለምና አሁን ቶፕ 4 ገብቶ ማጠናቀቅ ራሱ ሌላ ዳገት እንደሆነባቸው የሚያሳይ አይነት ውጤት ነውና ከዚህ ጨዋታ አስቀድሞ የሚነሳ ነገር ካለ ካሰላለፍም ጋር ለማንሳትና አጠቃላይ ከጨዋታ በፊት የምትለው ነገር ካለ እሱን እንመልከትና እንጀምር። ሁሴን ምንም ምልህ ማለት አሰላለፉና ምን ላይ ምንም እንትን የለም። ምናልባት እንግዲህ የሳላህ ቤንች መሆን ነው እንግዲህ በሊቨርፑል በኩል መነጋገሪያ ሊሆን የሚችለው። ምክንያቱም ያው ነገሩ ሲወራም ነበረ ሰሞኑን ቤንች ያደርገዋል ቤንች ያደርገውም የሚለው ነገር ነበር እና ተጠባባቂ ያድርጉታል። ያው ተጠባባቂ መሆኑ ገብቶ ግን ተመልሶ ምልህ ያው ቡድኖች ጨዋታቸውን ካደረጉ በኋላ ከቀነሱ ማለት ጉልበታቸውን አቅማቸውን ከጨረሱ በኋላ ሲገባ አትሊስት የሆነ ነገር ይፈጥራል ብለህ ትጠብቃለህ። ግን ምንም የፈጠረው ነገር የለም። ምንም ብለህ ልዩነት መፍጠር ነበረበት። አትሊስት ገብቷል እና የሆነ ነገር ይታያል በሳላ ላይ የሆነ የርቀት ነገር ይታየኛል። ብቻ ከበፊቱ ሳላ በአንዴ መውረድ ነገር ይታያል። አሁን የአእምሮም ችግር አለ፣ እንደገና ደግሞ የፊዚካሊም ችግር አለ። እድሜም 1 ዓመት ጨምሯል። በእርግጥ ግን በአንድ ዓመት በአንድ ጊዜ እንደዚህ ይወርዳል ብለህ አትጠብቅም። በአንዴ ግን የአእምሮም የእልህ ከመስመር ያለፈ እልህም ይመስላል አለ አይደለም። ከአሰልጣኙ ጋር ከአሰልጣኙ ጋር እልህ ስትገባ ያንን ለማሸነፍ በምታደርገው ትግል
ከፍተኛ ስነ ልቦና ይጠይቃል። ገብተዋል። ጠንካራ በጣም መሆን አለብህ ያንን በስኬት ለማለፍ። አለበለዚያ ሼር ታደርገዋለህ ጭንቅላትህን ጨዋታ ላይ በቃ በእያንዳንዱ ጌም ላይ ተጽዕኖ ይፈጥርብሃል እና በመሐመድ ሳላህ ላይ የምመለከተው ይሄንን ነው። እንደው ባሰላለፍ ካልከኝ ማለት ነው። አሰላለፍ ካልከኝ ይሄን ነው የምልህና ገብቶ ምንም የሄደው ነገር የለም። እንደውም ሊቨርፑል ጥያቄ ምልክት እንድታነሳ ያደርጋል። ይሄን ጥሩ አጋጣሚ ነበር ለሱ፣ ምክንያቱም አስቶን ቪላ ተሸንፎለታል። ስለዚህ ወደ ቶፕ 4 ለመግባት ቼልሲም ተሸንፏል። ስለዚህ ለቶፕ 4 ለመግባት ጥሩ አጋጣሚ ነው። ፕላስ ቀሪ 8 ጨዋታ እስካለው ድረስ እድሉ ሰፊ ነበረ። አሁን ግን አንደኛ ነጥብ መጣልህ በአንፊልድ አንደኛ የቻምፒየንስ ሊግ አሳፋሪ ውጤት አለ። አሳፋሪ ምልህ ሰፊ ውጤት ነው በጣም የተሸነፈበት ቻምፒየንስ ሊግ። ከዛ ሪከቨር ማድረግ ሳይችል አሁን ደግሞ በአንፊልድ ይሄን ነገር ሲያጋጥመው ችግር የሚፈጥር ይመስለኛል። አይመስልህም? ያ እንዳልከው ወደ ቻምፒየንስ ሊጉን ወደ አንፊልድ ስለሚያመጡት ስልህ እርግጠኝነት የለውም አይደለ? ዋስትና የለውም። ቲሙ ደግሞ በጣም ብዙ ችግሮች ያሉበትም ስለሆነ በእርግጠኝነት ይሄን አድርጎ ይወጣል የሚለውን ነገር እርግጠኛ ሆነ አትናገርም። እንዳልከው ለምን መሰለው ተሸንፎ መምጣቱ አትሊስት የዛሬው ጨዋታ ለሚቀጥለው ለዚህ ለመልሱ ጨዋታ ጥሩ የስነ ልቦና ስንቅ ይሆንለት ነበር። የዛሬው ጨዋታ ውጤት ገብቷል። ስለዚህ አሁን ግን አንፊልድ ላይ እኮ ቡ ተባለ። አሁን ዛሬ ደጋፊ ቡ ካለብህ እንዴት አድርጎ ነው የሚቀጥለውን ሚድዊክ ጨዋታ ያውም ተሸንፈ መተህ በምን መተማመን ነው መቶ አንፊልድ መቶ ሊደግፍህ የሚችለው? ይሄ እኮ ነው ስነ ልቦናው ከባድ ነው። ለኔ ከባድ ነው ይመስለኛል። ስለዚህ ይሄንን እድል ነው ያጣው። ይሄንን አጣ። ገብቷል። ይሄ አንደኛ ለቻምፒየንስ ሊጉ የማለፍ እድሉ ላይ ሊያልፍ ይችላል። ግን እንትኑን ቻሌንጁን አከበደው፣ አጠነከረው፣ ዙሩን አጠነከረው ማለት ትችላለህ። አከበደው እና ማሸነፍ እየቻለ ማለት ነው። ማለት ዛሬ አትሊስት 1-0 ይዞ ወጥቶ ቢሆን ኖሮ አትሊስት ምንም አልነበረ። አሁን ግን ከቻምፒየንስ ሊግ የማለፍ እድሉን አጠበበ። ፕላስ ለሚቀጥለው ዓመት ቻምፒየንስ ሊግ ለማለፍ ደግሞ ራሱን ችግር ውስጥ ከተተ። አሁንም እርግጠኛ አይደለም ቻምፒየንስ ቲኬቱን ለማግኘቱ እና ይሄ በጣም ከባድ ነው። በጣም ከባድ መጥፎ ጊዜ ነው። አሁን ይሄ ሳምንት ለብዙዎች ቲሞች የህልውና ጥያቄ እያነሳ ነው። ለአንዳንዶቹ ከተጠቀምክበት በደንብ ያረጉ ነው አይደለ? ሲዝንህን በጥሩ ሁኔታ ታሳልፈዋል። ካልተጠቀምክበት ደግሞ ሲዝንህን ልታጣ ትችላለህ። ማለት ሲዝንህ ደካማ ሊሆን ይችላል። አሁን አስበው፣ ወቅቱ ውድድሩ ወደ መፈጸሚያው ስለሆነ የሊግ ውድድር አለ፣ የቻምፒየንስ ሊግ ውድድር አለ፣ ኖክአውት ውስጥ ተገብቷል፣ ፕሪሚየር ሊግ ላይ ውድድር አለ። ስለዚህ አሁን እነዚህ ሁለቱ ጨዋታዎች እያጣጣምክ መሄድ አስቸጋሪ ነው የሚሆነው። ማለት ጥሩ ውጤት ካላመጣ ሲዝንህ ወደ መጥፎ ሚዛን ይሄድብሃል። ያ መደምደሚያው በመጥፎ ይሆናል። ትክክል መጥፎ ይሆናል እና ስለዚህ አሁን ሊቨርፑል ሲሪየስ ጉዳይ ላይ ነው ማለት ህመም ነው ያጋጥመው። አሁን ሲሪየስ ነው። ያኔ ማንቸስተር ዩናይትድ ታሟል እንደምንልበት ጊዜ ኦፍኮርስ የማንቸስተር ዩናይትድ በጣም ሩቅ ነበረ። ሚድቴብል ሆኖ ነበረ ሲንል የነበረ 14 15 ደረጃ ላይ እየተቀመጠ ነበር። የሊቨርፑል ግን አሁን የሆነ የአምናው ሻምፒዮን የሆነ ቡድን በአንድ ጊዜ እንደዚህ አይነት መውረድ አስደንጋጭ ነው፣ በጣም አስደንጋጭ ነው። በዚህ ላይ ከፍተኛ ገንዘብ ያወጣበት ሲዝን ነው። ይሄ ደግሞ መታወቃል። በጣም ከፍተኛ ገንዘብ ያወጣበት ሲዝን ነውና ምንም ከእንደዚህ አይነት ገንዘብ ሻምፒዮን ሆኖ መጥቶ ተጨማሪ ገንዘብ ወጥቶለት ተጨማሪ ተጫዋቾች ገዝቶ ፊድባኩ በዚህ ሁኔታ መሆኑ ይሄ ለደጋፊዎች በጣም በጣም ፍራስትሬት የሚያደርግ ነው። ትክክል። ኤክስፔክቴሽኑ በጣም ኃይለኛ ነው። ደግሞ ተጋጣሚው ቶተናም ራሱ በጣም ችግር ያለበት 6 ተከታታይ ጨዋታዎችን ተሸንፎ ያልቻለ 2016 ገባ እኮ ማሸነፍ ያልቻለ። ትክክል። ደግሞ ከወራጅ ቀጠናው በአንድ ነጥብ ብቻ አርቆ የሚገኝ
በወቅታዊ ብቃት እጅግ ደካማ ከሆኑ የሊጉ ቡድኖች አንደኛውን ገጥሞ የመጣበት ነው። እንዳነሳው ሌሎቹ ቡድኖች አሁን ዩናይትድ የነቃበት ሰዓት በጣም ጥሩ ሰዓት ነው። በቃ ይሄ አመቱን ሴቭ አድርጎ አጠናቀቀ እንዲል የሚያደርግ አይነት ነገሮችን ነው። ለምሳሌ አሰልጣኝ መቀየራቸው እንዴት ውጤቱን የምታየው አሁንም ማየት አለብን። ቀጣይ 7-8 ጨዋታዎች አሉ። እነሱ ጨዋታዎች ላይ እንደሚመዘገበው ውጤት ራሱ የአሰልጣኝ መቀየራቸው ሲዝናቸውን ሴቭ እንዲያደርጉ አስችሏቸዋል የሚለውን ሐሳብ መጨረሻ ላይ እንድትሰጥ ያደርጋል፣ ወይም ደግሞ እንደዛ ብለህ እንዳትናገር ሊያደርግህ ይችላልና በጥሩ መንገድ ላይ ያሉ ቡድኖች አሉ። ደግሞ እንዳነሳው ነጥቡን ማግኘት ሲኖርባቸው የመጨረሻው ፔስ ላይ ወይም በመጨረሻ ማርሽ መጓዝ ባለባቸው ሰዓት ዝቅ ሲሉ ወደኋላ ሲመለሱ የምታየው ነገር አለ። የሪዮ እንጎማን ጉዳይ ተመልክተዋል አይደል ሁሴኑ? ይሄ ተጫዋች በደንብ የሚያድግ ተጫዋች እንደሆነ በቅድመ ውድድር ደግሞ አንዳንድ ጨዋታዎችም ላይ ተቀይሮ ገብቶ የመጨረሻ ደቂቃ ላይ ግብ አስቆጥሮ ኒውካስል ላይ እንዴት ቡድኑን አሸናፊ አድርጎት እንደነበረ ተመልክተናልና የትናንቱም ጨዋታ ላይ በጣም ተስፋ ሰጪ የምትለው እዛ ቦታ ላይ ምናልባት ሊቨርፑል ችግር አለበት ከሉቾ ዲያዝ መልቀቅ በኋላ አስፈሪነቱ ቀንሷል የምትለው የመስመር ማጥቃቱ የተሻለ እንዳይሆን ሆኗል። በጣም ተከፋፍቷል ብለህ ጥያቄ እንድታነሳ የሚያደርግ አይነት እንቅስቃሴ ነው። ግን ይህ ልጅ ታዳጊ ነው፣ ግን ከኳሱ ጋር ያለው ምቾት ትልቅ እንደሆነ በዛሬውም ጨዋታ በትናንቱም ጨዋታ የተመለከትን ይመስለኛል። ያው ከጨዋታው በፊት የሳላህ መቀመጥ የሚለውን ጉዳይ አንተ አንስተዋልና ብዙም ከአሰላለፍ ጋር የተገናኘ የተለየ አሰልጣኙን የሚያስነሳ ነገር በሊቨርፑል በኩል አለ ብሎ መናገር አይቻልም። ሌላ የምትጨምረው ነገር ካለ ነው? ስለ ጨዋታው ምን አጭር ነገር ልንገር ብዬ ነው። ስለ ጨዋታው ምልህ ሊቨርፑል በቃ ሪትሙ ከእጁ ወጥቷል። አንድ ለአንድ መውጣቱ ትቀበለዋለህ፣ ትክክል ነው ትላለህ። በተለይ ፈርስት ሃፍ ላይ ራሱ ኦፍ ኮርስ የጎል እድሎችን አግኝተዋል፣ ግን ፈርስት ሃፍ ራሱ ቴምፖ ያ ሊቨርፑል አይደለም። አንፊልድ ራሱ የሆነ እንቅልፍ እስከሚይዘው ድረስ ይመስላል። ማለት የበፊቱ አንፊልድ አይደለም። ይሄ አብሮ የሚጮሆ አብሮ የሚያግረው ቴምፖን ሆይ የሚያደርጋ እንትን አይደለም። ምንድነው አንፊልድ ሆኖ አላየሁትም። እና ሊቨርፑል እንትን ብልህ እንትኑን አጥቷል። ኳሊቲዎቹ እነዛ የነበሩትን ኳሊቲዎች በትክክል አጥቷል ማለት ትችላለህ፣ በደንብ ትችላለህ። ማጣቱን ትመለከታለህ። እና በዚህ ላይ አንተ እንዳልከው ቶተንሃም በጣም ከፍተኛ ችግር ውስጥ ያለ ኢቭን አሰልጣኙ ይሄንን ውጤት እንኳን ያልተጠበቀ ውጤት እንኳን አስመዝግቦ ነገ እንደሚቀጥል እርግጠኛ አይደለም። ይመስለኛል። ነገር ግን እንደሚቀጥል እርግጠኛ አይደለም ማለት ነገ ስለ ሰኞ ማለት ነው። እርግጠኛ አይደለም። እና የሆነ እንትኑን አጥቷል ሊቨርፑል። ምንድን ነው የሚባለው ኢነርጂውን፣ ጥንካሬውን፣ የነበሩት ኳሊቲዎችን ጠቅላላ አጥቷል በትክክል። አሁን የዚህ የአሁኑ የአርነ ስሎት ቲም መሆኑ በደንብ ይታያል። ከማን ነው ከክሎፕ መንፈስ ከክሎፕ ነገር ወጥቷል። ከክሎፕ ሙሉ ለሙሉ ታጥቦ ወጥቷል። ከክሎፕ አሁን ያለፈው አመት የክሎፕ እንትን ነበረው፣ የክሎፕ ጥላ ነበረው ያለፈው አመት ስትመለከት፣ ያለፈው ሲዝን። ለዚህም ነው ሻምፒዮን የሆኑት። እና እንደውም ታስታውስ እንደሆነ እኔ ምን ብዬህ ነበረ ከውድድሩ በፊት ማየትም ይችላሉ። ያኔ ሄናም ውድድር ሲጀምር አሁን ነው የምንመለከተው የስሎትን ፈተናውን ኳሊቲውን የምንመለከተው ጄኒን የሆነው ኦርጋኒክ የሆነውን ኳሊቲውን የምናየው ያሰልጣኙን ዲዚር ነው ብዬ ነበር። ምክንያቱም ያለፈው አመት አንደኛ ተጫዋቾች አልገዛም፣ ግልጽ ነው። ተጫዋቾቹ ያልገዛበትም ምክንያት የተዘጋጀ ቡድን ነው ሰውየው ሰርቶ ሄዱት። እዛ ላይ የራሱን ትንሽ ነገር ነው የጨመረው። አመቱን ጨረሰለት። አሁን ግን ክረምት ላይ ሲጀመር ግን ዝግጅቱ ሲጀመር ግን የራሱ ነው የሚሆነው። ስለዚህ የራሱ ሲሆን ከዜሮ ነው የሚጀምረው። ስለዚህ ከዜሮ ስለሚጀምር የክሎፕ ጥላ እንደወጣ ይታወቃል። ተጽዕኖ የቀረችዋ ሽርፍራፊ ፐርሰንት ሁሉ ወጣለች። ስለዚህ አሁን ሲመጣ
የምትመለከተው ሁሉ ይሄን ነው። ሲያሸንፍ ራሱ ሊቨርፑል እኮ አሳማኝ ሽንፈት አድርጎ አላደረገም። ዲስ ይር አንፊልድ ላይ አይናፋር ሆኗል። እንዳየው አይናፋር ማለት አይናፋር ሆኗል ማለት ትችላለህ። አንፊልድ ላይ ሊቨርፑል እንደውም ሆም ላይ ያደረገውን ሊቨርፑልን ስመለከት 5ኛ ደረጃ ላይ ነው ያለው ሊቨርፑል ታውቃለህ። ሆም ላይ አርሰናል ነው አንደኛ፣ ማንቸስተር ሲቲ ነው ማለት ሜዳቸውን በመጠቀም በርከት ያሉ ነጥቦችን ይዞ በመውጣት ማለት ነው። አርሰናል አንደኛ ነው፣ ሲቲ ሁለተኛ ነው፣ ዩናይትድ ሆነ አስቶን ቪላ ሶስተኛ ነው፣ እሱ 5ኛ ነው። ያሸነፈው 8 ጨዋታ ነው። 3 ጨዋታ ተሸንፏል፣ 4 አቻውታል፣ 7 ጨዋታ ኦልሞስት ባላንስ አድርጎታል። 7 እና 8 ማለት ነው። ኦልሞስት 7 እና 8 ማለት ነው። ይሄ አንድ ኳሊቲህን አንድ ትልቁን ለሻምፒዮናው ትልቁን ሮል የሚጫወትልህን ኳሊቲን አጣህ ማለት ነው። አንፊልድ ለሊቨርፑል ድሎች ትልቁን አስተዋጽኦ የሚያደርግ ነው ደጋፊ። ስለዚህ ይሄንን አታሃል እና ስለዚህ አሁን ሌላ ህይወት ውስጥ እየገባ መሆኑ ሊቨርፑል ይታያል። ኖት ኦንሊ እንቅስቃሴው አጠቃላይ የቲሙ አትሞስፈሩ ራሱ ያሳያል። እና ደጋፊው ከምን ጊዜ በላይ እምነቱን አጥቷል በዚህ አሰልጣኝ ላይ። በጣም አስበው አምና እኮ ሻምፒዮን አስደርጎ ዘንድሮ ቡ ማለት እኮ ይሄ እኮ አደጋ ነው። በነገራችን ላይ ለምሳሌ አርቴታ ዘንድሮ ሻምፒዮን ቢያደርግ አርሰናልን በሚቀጥለው ዓመት እንደዚህ 4-5 ቢሆን ቡ ይሉታል? አይመስለኝም። ምክንያቱም ምንድነው የሊቨርፑል ደጋፊዎች የአምናው ሻምፒዮን የሊቨርፑል ሻምፒዮን መሆን ከዚህ ሰውዬ የመጣ ለመሆኑን ተረተውታል። ገብቷል? ተረተው። ስለዚህ እንደዚህ አይነት ችግር ውስጥ ነው ያለው ሊቨርፑል እና ትንሽ ህመሙ ጸና ያለ ይመስላል ማለት ነው። ትክክል። ፌዴሪኮ ኬዛን ብቻ ነው አይደለ አሰልጣኙ ተጨምሮ የነበረው። ስለዚህ ደግሞ እሱ በፕሪሚየር ሊጉ በጣም ጥቂት ጨዋታዎችን ነው የጀመረው። የሚሰጠውም ደቂቃ በጣም ይደከም። ስለዚህ 100% የክሎፕ ቡድንን ነበር አሰልጣኙ ሲጠቀሙ የነበረው የሚለውን ነገር ትክክለኛ ሐሳብ ነው የሚለውን ነገር ለማንሳት እንዳነሳው ከሊቨርፑል ላይ አሁን በቃ ይሄ የሶቦስ ላይን ብቃት እንቅስቃሴ አለሸነፍ ባይነት ያለውን ነገር ለመስጠት የሚደረጉ ጥረቶች በደንብ ትመለከተበታለህ። ከዛ ውጪ አምና የነበረው ይሄ አማካኝ ክፍል ላይ ያለው ጥምረት ይሄ ሳይታዩ መግባባት የሚችሉ የሚመስሉ የራቨንበር የማካሊስተር አይነት እንቅስቃሴ አሁን እየታዩ እንኳን መግባባት የሚችሉ የሚመስሉ ትራንዚሽኑ የለም። እንቅስቃሴው በጣም ኢንቴንሲቲው ወርዷል። ተጋጣሚ ሜዳ ላይ ፕሬስ አድርጎ እድሎችን ለመፍጠር ሊቨርፑል እኮ ሰውየውም የሚታወቁበት ፌኖርድም እያሉ አምናም በሊቨርፑል የሚታወቀው ተጋጣሚን እዛው ሜዳው ላይ አፍኖ ስህተት እንዲሰራና ያንን የሰራውን ስህተት ወደ ግብ እንዲቀየር ለማድረግ የሚደረጉ ጥረቶችን በትልቁ የምናይበት እንቅስቃሴ ነበረ። ግን ይሄ ነገር አብሮት እንደሌለ አሁንም በሊቨርፑል በኩል ያየነው እንቅስቃሴ ይመስላል። የቶትናም እንዳልከው ነው ሁሴን፣ አሁን ያለው የነጥብ ብዛት 30 ነውና አመታቸውን ሴቭ ለማድረግ ነው ራሱ አሰልጣኙ ኢጎር ቱዶር በቋሚነት የመቀጠል ሁኔታ አይደለም እንዳልከው በቃ የስካሁኑ ጉዞህም በቂ ነው ብዙ አላስደሰትከንም ብለው የስንብት ደብዳቤ ሊቆርጡለት የሚችሉ አይነት አሰልጣኝ እዛ አይነት ቦታ ላይ ነውና የበለጠ ለሊቨርፑል አስቆጪ የሚያደርገው ደግሞ አሁን ያጡት 2 ነጥብ አመቱ መጨረሻ ላይ ተጽዕኖ ከፍተኛ ከሆነ እንዲጸጸቱ የሚያደርጋቸው እዚህ አንፊልድ ሮድ ላይ ሙሉ 3 ነጥብ ይዘን መውጣት አለመቻላችን ነው የሚለውን ነገር እና ደግሞ ሊቨርፑል ላይ የምታየው ሌላ ነገር ይሄ የጌም ማኔጅመንታቸው በጣም 1-0 ቢሆን ይሄ በመከላከሉም ወይ ኳስ ተቆጣጥሮ ኳስ አንሸራሽሮም ቢሆን ጨዋታውን ይዞ ለመውጣት የሚደረግ ጥረትና ያ ኳሊቲ ነበር። አሁን ያ ኳሊቲ የለም። የትኛውም ደቂቃ ላይ ግብ ይቆጠርበታል። ደግሞ
በፊት ሊቨርፑል የሚያረጋቸው የነበሩትን ጨዋታ ሊጠናቀቅ ጥቂት ደቂቃዎች ሲቀሩት ጎል የሚገባበት ቡድን ሆኗልና ራሱ አእምሯቸውም ላይ ያሉ ይሄ በፊት የኢትዮጵያ ብሔራዊ ቡድን ወይም የኢትዮጵያ ክለቦች ላይ የሚነሳ ጨዋታ ሲጀመርና ሲጠናቀቅ ትኩረት ያለ ማድረግ ትኩረት የማጣት የሚሉት ሐሳቦች ላይ የሊቨርፑል መገለጫ ነው የሚመስለው ዘንድሮና መጨረሻ ደቂቃ ላይ በቼልሲ ግብ ተቆጥሮባቸው ስታንፎርድ ብሪጅ ላይ ሲሸነፉ ተመልክተናል። እንደ ሌሎቹም ቡድኖች እንደ ብሬንትፎርድ ምናምን አይነት ቡድኖችም እንደዚህ አይነት የማስቸገር ነገሮችና ያንን የሊቨርፑል የሚመስል አድቫንቴጅን የመጠቀም ነገርን የተመለከትን ይመስለኛል። ይሄን ሐሳብ ለማከል ነው ነው ያ እሱ ነው የምልህ። ከዚህ ጨዋታ ወጣ እንበልና ማንቸስተር ዩናይትድ ነው እንግዲህ ሌላው ድል ያደረገው። ማንቸስተር ዩናይትድ ከአስቶን ቪላ ምናልባት የ6 ነጥብ የሚባለው አይነት ጨዋታ ነው አይደለ? 3 ነጥብ ከቪላ ትነጥቃለህ፣ ለራስ 3 ነጥብ ትጨምራለህ። ራሱ ደረጃ ሰንጠረዡ ላይ የነበራቸውም 51 ነጥብ ነበረ። ስለዚህ ዩናይትድ 3 አግኝቶ አስቶን ቪላ 3 እንዲያጣ ሆኗልና ዩናይትድ ሶስተኝነቱን በደንብ ያረጋገጠበት ማለት ቻምፒየንስ ሊግ ይመስላል። ቻምፒየንስ ሊጉን በደንብ ያረጋገጠበት እስከ 5ኛም ሆኖ መጨረስ በዘንድሮ በቻምፒየንስ ሊግ እንዲቀጥሉ ያደርጋቸዋል። አሁን 6ኛ ደረጃ ላይ ካለው ቼልሲ ጋር ዩናይትድ ያለው የነጥብ ልዩነት ወደ 6 ከፍ ብሏል። ስለዚህ በደንብ ክፍተት ሩም እንዳለው አሁንም ለዩናይትድ የሚያሳይ አይነት ውጤት ይመስላል። የአስቶን ቪላ እና የኡናይ ኤመሪ እንቅስቃሴ ግን በቃ የሆነ ሰዓት ላይ ተከታታይ 10-11 ጨዋታ ያሸነፈው ቡድን አሁን ያ ነገር ብዙ ነገሮቹ ተቀዛቅዘው የተመለከትንበት ጨዋታ ይመስላል። ግን ኤክስጂውን ስትመለከት እንደዚህ አይነት ነገሮችን ስታይ ያን ያክል አመርቂ የምትለው አይደለም። ወሳኙ ግን ሙሉ 3 ነጥቡን ነው። ፈርስት ሃፍ ላይ ቀዝቃዛ ነበር። በነገራችን ላይ ጨዋታው ፈርስት ሃፍ ላይ ቀዝቃዛ ነበር፣ 0-0ም ነበር። ብዙም ኤክስጂው ራሱ አንድ አይሞላም ነበረ ፈርስት ሃፍ ላይ ነው ማለት እና በጣም ቀዝቃዛ ጨዋታ ነበረና ሰከንድ ሃፍ ነው ነገሮች ሁሉ የተለወጡት ማለት ትችላለህ። በተለይ ቶሎ አገቡ፣ ከዛ በቃ ኦልሞስት ጌሙን ተቆጣጠሩት ማለት ትችላለህ። እንደው እንትን ስትል አሁን ፈርስት ሃፍ ላይ ለምሳሌ ኤክስጂው ማንቸስተር ዩናይትድ 0.31 ነበር፣ ያኛው 0.20 ነበር። አስቡ 0.50 ማለት 0.50 ማለት ነው። በጣም ይደከመ ነው እና ኦን ታርጌት ያደረጉት አንድ ማንቸስተር ዩናይትድ አንድ ነው ያደረገው፣ ያኛው ምንም አላደረገም። ምን ያህል ቀዝቃዛ ጨዋታ እንደነበረ ያሳያል። ሰከንድ ሃፍ ላይ ግን እንቅስቃሴዎች ተለውጧል። ኦፍ ኮርስ ቦል ፖዚሽን ላይ ኦልሞስት 51-49 ሆኗል። ግን በኤክስፒጂ ውስጥ መለከት 0.77 ነው የማንቸስተር ዩናይትድ፣ ያኛው 0.83 ነው። ሾትም 10-7 በሹት ላይ እንኳን ትንሽ ከፍ ብሏል እና ቢግ ቻንስም 3-3 እንትን ብሏል ፈጥሯል። ግን ዋናው 3-1 ማሸነፉ ነው። 3 ነጥብ በዚህ ወሳኝ ሰዓት ላይ 3 ነጥብ ማሸነፉ፣ በተለይ ቼልሲ መሸነፍ ሰምተው ስለሆነ ለአስቶን ቪላን ሲያሸንፉ እንዳንተ እንዳልከው 6 ነጥብ ብቻ ሳይሆን 9 ነጥብ ማለት ትችላለህ። በዚህ ላይ ደግሞ አሁን ደግሞ ሊቨርፑል ድሮ ሲያደርግላቸው ሌላ 12 ነጥብ ማለት ትችላለህ፣ ታሳደግማለህ እና ለማንቸስተር ዩናይትድ ትልቅ ነው። አሁን ትልቁ ነገር አሁን ቲኬቱን ኦልሞስት አግኝቷል እጁ ላይ። አሁን በሲቢኤስ ላይ የሚነበረው ጥያቄ ይቀጥል አይቀጥል ነው። ካሪክን አምነው ይቀጥል ወይንስ አይቀጥል ነው። የሬቤካ ኖ ይቀጥል ትላለች። እነ ሀዋር ደግሞ የድሮ የቀድሞ በረኛቸው እሱ ደግሞ ኖ መቀጠል የለበት፣ ልምድ ያለው ጥሩ አሰልጣኝ መምጣት አለበት የሚል ሀሳብ አለው እና በእርግጥ አሁን ቅድም ያልነው የሊቨርፑልን ኤክስፔሪንስ ወደዚያ መጣዋለሁ እኔ ማለት አሁን ሊቨርፑል ማነው አርሰናል ማንቸስተር ዩናይትድ ወይም ካሪክ የተረከበው ቡድን ስብስቡ የሱ አይደለም፣ ዝግጅቱም የሱ አይደለም። ገብቷል። የሲዝኑ ሲጀመር ትልቁን የክረምት ዝግጅት እሱ አይደለም ያደረገው። የምልህ በአበሻ ክረምት ነው ወይም ሰመር ነው፣ ግን በፈረንጆቹ የሱ አይደለም። ስብስቡም የሱ አይደለም፣ የአሞሪም ነው ስብስብ። የሚቀጥለው አመት ግን የእርሱ ነው የሚሆነው ሁሉ ነገር። ለአመቱ የሚሰጠው ቅድመ ዝግጅት ቅድመ ሲዝን ዝግጅት የራሱ ነው የሚሆነው። ስለዚህ ዝግጅቱ የሱ ነው፣ ታክቲካል እንትኑም የሱ ነው፣ ሁሉ ነገር የሱ ነው የሚሆነው። ያን ጊዜ ነው ካሪክ በትክክል
የካሪክን ልክ እንደ ስሎት እንዳየነው ሁሉ የካሪክን ብቃት የምንመለከተው ያኔ ነው። ፕላስ እሱ ሲረከብ አሁን ይሄ ቡድን ከ3 ውድድር ውጭ ሆኗል። ኦልሞስት ገብቷል። ከካፕ ወጥቷል። ከአውሮፓ የለም። ከካፕ ወጥቷል። ከሁለቱ ካፖች ወጥቷል እና ፕሪሚየር ሊግ ብቻ ነው የተረከበው። ስለዚህ 17 ጨዋታዎችን ለማድረግ ነው ቡድኑ የተረከበው አስታውሳለሁ። ስለዚህ በሳምንት አንዴ ነው የሚመጣው። አንዳንዴም በ10 ቀን ሊመጣ ይችላል። እንደውም ኢንተርናሽናል ብሬክ ላይ ናቸው እየተባሉ ሲሾም ማንቸስተር ኢንተርናሽናል ብሬክ ላይ ነው። ምክንያቱም ቻምፒየንስ ሊግ አለ፣ ካፕ አለ፣ ምን አለ፣ እነሱ የሉም። ገብቷል። እንደዛ ላይና እንደዛ እየተባለ ነውና ስለዚህ አሁን በተጫዋቾች ሪከቨሪ ሳይድ በኩል ስትመለከት እሱ ኮምፎርት ዞን ውስጥ ነው ያለው። ማንቸስተር ዩናይትድ ኮምፎርት ዞን ውስጥ ነው ያለው። ጉልበት አያወጣም፣ አይሮጥም፣ አቅም ራሱን ፍሬሽ እያደረገ ነው የሚቀርበው። አቅም ይዞ ምን ፈጥሮ ነው የመጫወት ፍላጎት በእያንዳንዱ ተጫዋች ላይ ጨምሮ ነው የሚመጣው። ይሄ የድሮ እግር ኳስ ማለት ነው። የድሮ የነ 80ዎች ላይ ይሄ ነበረ። እነ ፕላቲኒ ምናምን ያኔ የሚያደርጉት ጨዋታ በአመት 45 50 ጨዋታ ነበር። 45 40 ከ38 እስከ 44 ምናምን ነበረ ጨዋታ። አሁን 65 ድረስ ደርሷል እና በዚህ ላይ ደግሞ አሁን ጨምሯል። ሁሉ ነገር ኢንቴንሲቲው ጨምሯል፣ ፍጥነቱ ጨምሯል ምናምን እና ያኔ የነበረው እግር ኳስ ነው። ያንን ዘመን እያሳለፈ ነው ማለት ይችላል። አሁን የሚቀጥለው አመት ግን 4 ውድድር አለው። ቻምፒየንስ ሊግም አለው። ትልቅ ውድድር፣ የአውሮፓ ትልቅ ውድድር ይሳተፋል። በየ3 ቀኑ ነው የሚያደርገው። አሞሪም ታስታውሳለህ፣ ቲሜን መገንባት ያልቻልኩት በየ3 ቀን እየደረሰ ቲሜን መገንባት አልቻልኩም ሲሉ ነበር። ታስታውስ እንደሆነ ምክንያቱም ያኔ ተውጣጧል በፊክቸር። አሁን ይሄ ካሪክ ግን በቃ ምቾት ውስጥ መናፈሻ ውስጥ ነው ማለት ትችላለህ ያለው እና ስለዚህ ታሪክ በሚቀጥለው ዓመት እነዚህን ሁሉ ቻሌንጅ ችሎ የራሱን ዝግጅት ቲሙን አቅርቦ የራሱን ፊሎሶፊ ኦር ሲስተም እንትን ብሎ አቅርቦ ያኔ የካሪክን ኳሊቲ ኮቺንግ ኳሊቲ ልንገመግመው እንችላለን። ይሄን ነው ማለት ትክክል ሉሴ ነው። ባለፈውም እያለ እንደነበረው ከሜዳው ሲወጣ የሚኖረው ፈተና ራሱ ምንድነው የሚለውን ማየት አለብን እያልን ነበርና ወዲያውኑ የኒውካስሉ ጨዋታ ሽንፈት መጣ። አዌይ ማች ላይ የሚኖረው ፎርም ደግሞ አነስ ካሉ ቡድኖች ጋር የሚኖረው ይሄ ተጠቅጥቆ የሚጫወቱ ቡድኖች ሲገጥሙት ቡድኑ የግብ ዕድሎችን ለመፍጠር መቸገር ነገሮችን በትልቁ ነበር የምናስተውልበት የነበረው ማንቸስተር ዩናይትድ እና እንዴት ይሆናል ማየት ያለብን ይመስላል። የትናንቱ ጨዋታ ላይ ግን አንዳንድ ለውጦች ነበሩ አይደል? ይሄ ካሪክ ከመጣ በኋላ የሚታይ መነሳሳት ላይ ነው። ብቃቱም ጨምሯል፣ ግቦችን እያስቆጠረ ነው እያለን የምናነሳው ቤንያሚን ሼሽኮ ተጠባባቂ እንዲሆን ሆኖ አሰልጣኙ ለየት ያለ ነገርን አስመልክቶናል። ብራያን ምቤሞ የፊት መስመር አጥቂ ቦታ ላይ እንዲጫወት ያደረገበትን ደግሞ አማድ ዲያሎ ወደ አሰላለፉ መጥቶ ከቀኝ የሚነሳው ተጫዋች እሱ እንዲሆን ያደረገበት፣ ኩንሃ ከግራ የሚነሳ 10 ቁጥሩ ደግሞ ብሩኖ ፈርናንዴዝ ሆኖ እንዲቀጥል ያደረገበትን ሁኔታ ተመልክተናል። እንዳነሳው የቪላ ኤክስጂ ነው በ90 ደቂቃ የሚበልጠው አንድ ነው። የቪላ ኤክስጂ ዩናይትድ 0.9 ኤክስጂ ነው። 14 ሹቶችን አድርጓል ዩናይትድ፣ 8 ሹት በቪላ ተመልክተናል። 6 ኦን ታርጌት በማንቸስተር ዩናይትድ በኩል፣ በቪላ 2 ነው ተመልክተን የነበረው። የብሩኖ ፈርናንዴዝ 2 የመጨረሻ ኳሶችን አመቻችቶ አቀብሏል። አንደኛው ካዚሜሮ በግንባሩ ግብ አስቆጥሯል። ሁሴን ሆነ 7ኛ ጎሉ ነው። 6ቱ ከቆመ ኳስ ነው የተቆጠረው የሚል ነገር ኮሜንታተሩ ሲናገር ሰምቻለሁ። ብሩኖ ፈርናንዴዝ 15ኛና 16ኛ አሲስቱ ላይ ደርሷል። ስለዚህ ቀጣይ የቤካምን ሪከርድ አሻሽሏል። የቤካምን 15 የመጨረሻ ኳሶች ማቀበል ሪከርድ አሁን በአንድ ከፍ አድርጎት እሱ 16 ላይ ደርሷል። የፕሪሚየር ሊጉ አንተ ምንም እንደምናውቀው በቴሪ ኦንሪ እና በኬቨን ደ ብሩይነ ነው የተያዘው። 20 አቅርቧል። ስለዚህ በቀጣይ 8 ጨዋታ አለ። ዩናይትድ በሚያረጋቸው ጨዋታዎች
ከዚህ በኋላ ሌላ ትኩረትን የሚስበው ነገር ብሩኖ ፈርናንዴዝ አሲስት እያደረገ ይቀጥላል። መቶኛው ጨዋታውም ነበር ትላንት። ያ መቶኛ እንዴት ነው የሚለውንም ነገር ለብሩኖ መመልከት እንዲኖርብን የሚያስገድድ አይነት እንቅስቃሴ ይመስላልና አስደናቂ ብቃትን እያሳየ ነው የሚገኘው። ምንም የመቀዝቀዝ የመውረድ ነገር የለም። ሁሌም ሜዳ ላይ አለ። ጉዳት የሚባል ነገር ብዙ አያውቀውም። ደግሞ ሜዳ ላይ ካለ ጥራቱ ከፍተኛ ስለሆነ በሚፈልገው ሰዓትም ይገኛል። አንዳንድ ጊዜ ከቡድኑ ጋር አብሮ ዝቅ ይላል፣ ቡድኑ በሚፈልገው ሰዓት ይወርዳል የሚሉ ትችቶች ነበሩ የሆኑ ጊዜያት ላይ እናስታውሳለን። ያንን ነገር አስተውለንበታል። አሁን ግን ያ ነገር የለም። በወጥነት በምርጥ ብቃት እየተጓዘ እንዳለ የሚያሳይ ነው። ካዚሜሮም ከቡድኑ ጋር እንደሚለያይ አረጋግጧል። በግቦች ደግሞ አማካኝ ክፍል ላይ ያለውን እንቅስቃሴ በመምራት ረገድ ምርጥ ብቃትን እያሳየ ነው የሚገኘውና አንዳንዴ ተጫዋቾች ሊወጡ ሲሉ እንደዚህ አይነት ፐርፎርማንስን ያሳያሉና የካዚሜሮ ተመሳሳይ ነው። ቅድም ያነሳው ሁሉም ነገር የአሰልጣኝ ሩበን አሞሪም እንደሆነ ስታነሳ ነበርና አሞሪም ማይጠቀሙበት የነበረው እንግዲህ ሌላኛው የዩናይትድ የአማካኝ መስመር ተጫዋች እሱ ነው ወደ አሰላለፉ አምጥቶ ነው። አሁን እኮ ይኸውልህ ስብስቡን ነው የምልህ እኔ ገብቶኛል። ተረድቻለሁ። አጠቃቀም ሌላ ጉዳይ ነው። አጠቃቀም ነው። አሰላለፍ ሌላ ጉዳይ ነው። የኮቢ ሜኖን ወደ አሰላለፉ በጣም ኳስ ያቀዘቅዛል፣ እንደዚህ አይነት ነገሮችን ያነሳልና ምንም የመጠቀም ፍላጎት የለውም። 90 ደቂቃ ተቀይሮ የማይገባባቸው ጨዋታዎች ነበሩ። አሁን 90 ደቂቃ የሚጫወቱ ተጫዋች እሱ መሆኑን እየተመለከትን ነውና እንደዚህ አይነት ለውጦችን ትንንሽ ለውጦችን በሩበን አሞሪም በራሱ ስኳድ ግን ደግሞ አጠቃቀሙን የተወሰነ ለወጥ አድርጎ እየተመለከተናለን ይመስላል። እንደ ሃሪ ማጓየር አይነት ተጫዋች አሁንም ለቡድኑ ደግሞ ለዩናይትድ ምናልባት ከዘንድሮ ግዢዎች በጣም ጥሩ ግዢዎች እንዳደረጉ የኩና ግዢ፣ የምቤሞ ግዢ ከነሱም ጋር የሚነጻጸረው ደግሞ የግብ ጠባቂው የሌማንስ በጣም ምርጥ ብቃትን እያሳየ በጨዋታ ንቅት ያለ ግብ ጠባቂ እንደሆነ በሚደረጉበት ሙከራዎች እነሱን ለማክሸፍ በሚሄድበት ርቀት እየተመለከተን ያለ ይመስላልና ዩናይትድ እንግዲህ ከ2023-24 የውድድር ዓመት በኋላ ወደ ቻምፒየንስ ሊግ ለመመለስ እንግዲህ የ2026-27 የውድድር ዘመንን የሚጠብቅ ይመስላል። በጥሩ ጉዞ ላይ በጥሩ ሪትም ላይ እንዳለ የሚያሳይ ነው። ቀጣይ የሚመጡት ጨዋታዎች ላይ ደግሞ የካሪክ ቡድን የሚሰጠው ምላሽ ምንድነው? በዛ ይቀጥላል ማየት ያለብን ይመስላል። ዩናይትድ ላይ የምትጨምረው ነገር ካለ ከሌለ የዋንጫ ፉክክሩ ሁሴኖ አሁን ኦልሞስት የተበላ ዕቁብ ወደምትለው ደረጃ እየደረሰ ያለ ይመስላል። አርሰናል የራሱን የቤት ስራ ሰርቶ 31 ጨዋታዎችን አከናውኖ እንግዲህ 70 ነጥቦች ላይ ደርሷል። ወሳኝ የሚባል ድልንም ነው እንግዲህ በቀዳሚው ጨዋታ ያስመለከተንና ደግሞ አርሰናል ሲያሸንፍ ኤቨርተንን ነው። ኤቨርተን እኔ ባለፈውም እንደዚሁ ከኦፍ ማይክም ስናወራ ነበርና በጣም ሊያሰጉ ከሚችሉ ጨዋታዎች ይህንን ጨዋታ በተለይም የኤቨርተኑን አይነት ጨዋታ በድል የሚወጣ ከሆነ ምንም የዋንጫው ነገር 2 3 4 ጨዋታ እየቀሩትም የማረጋገጥ ነገር ሊኖር ይችላል የሚለውን ነገር ስናነሳ ነበረ። ቡድኑ እስከ መጨረሻ የመታገል መንፈሱም አብሮት እንዳለ ሌላ የሚያሳይ ነውና ጨዋታው ፊሽካው እስካልተነፋ ድረስ ጨዋታው ላይ የሚቀጥል እስከ መጨረሻው የሚፋለም ቡድን ሆኖ በአርሰናል በኩል የተመለከተን ይመስላል። ከኤቨርተን ጋር በነበረው እንቅስቃሴ ብዙ ጊዜ አንተ ታነሳዋለህ ማንቸስተር ሲቲ የአዌይ ፎርሙ በጣም ችግር ያለበትና እዛ ላይ እርግጠኛ መሆን አይቻልም የሚለው ነገር ስታነሳ ነበር። እንግዲህ 18ኛ ደረጃ ላይ በሚገኘው ዌስትሃም ተፈትኖ ወድቋል የፔፕ ቡድን። የአይነት ነገር አለና አንዳንዴ ምን አስባለሁ ሁሴኑ ማንቸስተር ሲቲ ያላቅሙ በግድ ወደ ዋንጫ ፉክክር የመጣ ቡድን ይመስለኛል። አቅሙ ይሄ ለዋንጫ የሚያፎካክር አይደለም። በሚዲያው ገፍቶታል እኮ መጠቀም አልቻለም እንጂ ሚዲያው በደንብ ቢገፉት አልሄድም እያለ ነው። አቅሙ ነው ገባ። እንደዚህ አይነት ነገር ይመስላልና አሁን ነጥብ ልዩነቱ በአርሰናልና ማንቸስተር ሲቲ መካከል 9 ነው። ሲቲ ቀሪውን ጨዋታ እንኳን ቢያሸነፈ እንኳን ቢባል 6 ነጥብ አለ። ስለዚህ አርሰናል ቢያንስ 3 ጨዋታዎችን 2 ተሸንፎ 1 ጨዋታ አቻ መውጣት ይኖርበታልና ከቀጣዮቹ 7 ጨዋታዎች ይሄ ነገር ይሆናል። ከአርሰናል ፎርም አንፃር በጣም ለዜሮ የተጠጋ ነውና
አርሰናል ዋንጫው እንደውም በዚህ አካሄድ ማንቸስተር ሲቲ ራሱ በቃ አንደርስም የሚል ተስፋ መቁረጥ ውስጥ ገብተው ሁሴ ነው ቀጣይ ጨዋታዎችም ላይ የሳይኮሎጂካል አድቫንቴጅ በማንቸስተር ሲቲ ላይ የሚወሰድ ይመስላል። በቃ አንደርስም የሚል ነገርን የመፍጠር ሁኔታና ይሄ በነፃነት ለመጫወት በመሞከር ውስጥ የሚኖሩ ነገሮች ካሉ ማየት ያለብን ይመስላል። ግን ለአርሰናል ትልቅ እርምጃ የተራመደበት ሌላ ሳምንት ነው። ያለፉት 2 የፕሪሚየር ሊግ ጨዋታ አርሰናልን በደንብ ወደ ዋንጫው ገፍቶታል። ሲቲን ደግሞ በጣም ያራቀው እንደሆነ የተመለከትን ይመስላል። አርሰናልና ማንቸስተር ሲቲን የተመለከተውን ጉዳይ እንመልከት። ያ እንግዲህ የቅዳሜውን ጨዋታ ከተመለከትክ የአርሰናልን በተለይ አሁን ብዙዎቹ ሲያሙት የነበረው ሲተች የነበረው አቅም የለውም፣ ኤነርጂ ጉልበት ቲሙ አጥሮታል ከሚል ነበር መነሻ። ኤቨርተን ደግሞ ጉልበተኛ ቡድን ስለሆነ ያንን በመጠቀም ለአርሰናል ትልቅ ቻሌንጅ ይሆናል የሚል እምነት ነበር በብዙዎች። ያንን መነሻ ይመስላል አርሰናል አርቴታ ስታርቲንግ ላይን አፕ ላይ 3 ተጫዋቾችን ቀይረዋል። ካላፊዮሪን፣ ሃቨርትዝ እና ማድዌኬን ስታርቲንግ ላይን አፕ ውስጥ አስገብቷል። እነዚህ 3 ተጫዋቾች ማለት ከ10 3ቱ ማለት 30% ትኩስ እግር ነው ማለት ነው። ፍሬሽ ሌግስ ነው ማለት ነው። ቢቀር ነው። ይሄ ደግሞ በቲሙ ላይ ምን ያህል ኤነርጂ ይዞ እንደመጣ በደንብ ታይቷል። በደንብ ኤነርጂ ይዞ መጥቷል። ትላንትና ቲሙ የሚያንቀሳቅሳቸው ፍሬሽ ሌግስ ቲሙ ራሱ ይፈልጋል። ትኩስ እግር ይፈልግ ነበር። ትኩስ ፍሬሽ ያልዛሉ እግሮች ይፈልግ ነበር እና እኔ ጠብቄው ነበር። እንደውም ከዳዊት ጋር አርወለታ ስናወራ ነበር፣ ነግሬው ነበር። እኔ ካላፊዮሪን፣ ሃቨርትዝን እና ኖርጋርድም ይግባ ብዬው ነበር። መግባት አለበት ተቀምጦ እና ደግሞ ማክስ ዶማንም መግባት አለበት ብዬው ነበር። ጉልበት ብቻ አይደለም ይዘው ይመጡት፣ ክሬቲቪቲም ይዘው ይመጣሉ። ገብቷል? ጉልበት ብቻ ሳይሆን ክሬቲቪቲም ለቲሙ ይዘው ይመጣሉ እና እንደዛ ብዬው ነበር እና ኖርጋርድን አላስገባውም ካሰብኩት፣ ግን ካላፊዮሪን አስገባው ማለት ኖርጋርድን አላስገባ። ኖርጋርድን እንዲያስገባ የፈለኩበት ዋናው ምክንያት ዙቢሜንዲ ከአቅሙ በላይ ነው ሰርቪስ እየሰጠ ያለው። አንደኛ ነው ብዙ ሰዓት በመጫወት ታውቃለህ እና በሊጉ እንደውም አይደለም የተባለው በሊጉ እኮ ነው ብዙ ኪሎ ሜትር በመሸፈን አንደኛ ነው። ስለዚህ በማያውቀው ሊግ ከዛ ከሶፍት ሊግ መጥቶ እዚህ ሊግ ውስጥ መጥቶ ይሄን ያህል መስጠት ከአቅሙ በላይ ነው። የልጁ የኳሊቲ ችግር ሳይሆን ከአቅሙ በላይ ሲሆን ደግሞ ከአቅሙ ላይ ሲሆን ትቸገራለህ እና ስለዚህ እረፍት ይፈልግ ነበር። ሰው ነው እና እረፍት ይፈልጋል። ስለዚህ ማድረግ ነበረበት፣ ግን አሁንም ለኖርጋርድ እድሉን አልሰጠውም በዛው ቀጥና እንግዲህ 3 ተጫዋቾቹ መቀየር ጥቅሙ ምንድን ነው? አንደኛ ያለፈው ጊዜ ከዳዊት ጋር ስሰራ ነግሬው ነበር። ትሮሳርና ማርቲኔሊ ስታርቲንግ ላይንአፕ ውስጥ አያስፈልጉም። እነሱ አሁን ወቅታዊ ብቃት መነሻ ስታርቲንግ ላይንአፕ ውስጥ ትሮሳር፣ ማርቲኔሊ ኢቭን ማድዌኬንም ጥያቄውን ልክ ታነሳለን። ስታርቲንግ ላይንአፕ ውስጥ ሲገቡና ሲገቡ አንድ አይደሉም። ተቀይረው ሲገቡ ተጋጣሚ ቡድን አቅም ጉልበት ቀንሶ ከተገኘ በኋላ እነሱ ሲመጡ በደንብ ጎልቶ ሲወጡ ትመለከታል። ግን ከዛ ውጭ ግን ስታርቲንግ ላይንአፕ ውስጥ እንዲገቡ አልፈልግም። አሁን በዚህ ሰዓት እንደውም ማርቲኔሊ ራሱ ስትመለከቱ ተቀይሮም ቢገባ ኦፍኮርስ በጎሎቹ ላይ አስተዋጽኦ አለው፣ ግን ብዙ የምትለዋል እና ከዛ ውጭ ግን ቅድም እንዳልኩ ቴክኒክ ኳሊቲያቸው ከፍ ያሉ ተጫዋቾች፣ አቅም ያላቸው ተጫዋቾች ይሄ ቡድን ይፈልግ ነበር እና የተመለከትነውም ይህንን ነው ታዲያ። እና እነዚህ 3 ተጫዋቾቹ ያሰለፋቸው ደግሞ በ3 የተለያዩ ዲፓርትመንት ውስጥ የሚገኙ ናቸው። ሃቨርትዝ በፎርዋርድ አታክ ውስጥ የሚጫወት ነው። ካላፊዮሪ ዲፌንሱን የሚሰራ ነው። ማድዌኬ ኦልሞስት ላቴራል ተጫዋች ነው። አጥቂም ነው፣ ሚድፊልድም ነው ብለህ ምንድነው ፎርዋርድም ነው ሚድፊልድም ነው ብለህ የምታስቀምጠው ነው። የነዚህ የ3ቱ መኖር እያንዳንዱ ዲፓርትመንት ውስጥ መኖራቸው የቲሙን ኤነርጂ በደንብ ጨምሯል እና ጎሉም ባያሸንፍ ነው አርሰናል 0-0 ውጤቱ አሁን 89 ደቂቃ በኋላ ነው የገባው አይደለ? ጨዋታው በዛ ቢያልቅ እንኳን 0-0 እንኳን ቢያልቅ በተአምር ልታማቸው አትችልም።
ምክንያቱም የሆነ ካራክተር አሳይቷል። በደንብ ይታያል። ካራክተር በደንብ ነበራቸው ትላንትና፣ አቅም ነበራቸው። በደንብ አግሬሲቭ ነበሩ። ሞቢሊቲያቸው በጣም ጨምሮ ነበረ። ከዚህ በፊት ያጣኑ ማለት ነው። ሞቢሊቲ ጨምሮ ነበር። ጌም ኮንትሮል ማድረጋቸው በጣም ጥሩ ነበር። ቦል ፖሰስ ያደርጋሉ። ጨዋታውንም ቴምፖ በደንብ ይቆጣጠሩት ነበርና ፖሴሽኑን በደንብ ዶሚኔት አድርገዋል። ቴምፖን በደንብ ተቆጣጥረዋል እና ስለዚህ ፕሬሲንጉ በጣም ጥሩ ነበር። ይሄ ነበረ ያልነበረው ያለፉት 3 ሳምንት ከብራይተን ጋር ነጥብ ቢያሸንፉም ይህን ኳሊቲዎች አጥተው ነበር እና ፋይናል ሰርድ ላይ እንኳን ቅዳሜ ዕለት ስትመለከት 209-92 ነበር የደረሱት። ፔናልቲ ቦክስ ውስጥ 40-15 ነበር። 25 ሹት ነው ያደረጉት። አርሰናል 25 ሹት ካደረገ በጣም ቆይቷል። እነዛ 9 ነው ሹት ያደረጉት እና እነዚህ ሁሉ ቁጥሮች ምን ያህል ጨዋታውን ላላየ ሰው እንኳን ዶሚኔት ማድረጉን በደንብ ያሳያል እና ከስታቱ ማልፋ ግን በአይንም ስትመለከት ደግሞ ይሄንን በደንብ አይታል እና አርቴታ ከዚህ ሌላ ያደረጋቸው ለውጦች ደግሞ ቁማሩን በደንብ እንዲበላ አድርጎታል። አንደኛ ሁለቱ ጎሎች የተገቡት ስትመለከት የመጀመሪያው ጎል ዶማን ሴንተር አደረገ። ዶማን ተቀይሮ የገባ ነው። ሂንካፔ በደረቱ ወደፊት ገፋው። ሂንካፔ ተቀይሮ የገባ ነው። የኮሬሽ ጎሉን አስቆጠረ። እነዚህ ሶስቱም ተቀይሮ የገቡ ናቸው። ከዛ ደግሞ ሁለተኛው ጎል ደግሞ ኮርና ነበረ የኤቨርተን ሴንተር ሲደረግ ኮርናው ሲመታ የመጀመሪያውን ኳስ ታግሎ በቴስታ ያወጣው የኮሬሽ ነበር። ታግሎ ከቴስታ ያወጣው እና እንደውም ወደቀ። ዮከሬሽ ታግሎ ነው እንደምንሚያወጣው በቴስታ ጨርፎት ማለት በደንብ ታግሎ ነው ያወጣው እና ዮከሬሽ አወጣው። እሱ ተቀይሮ ነው የገባው። ቀጥሎ ሁለተኛውን ሰከንድ ቦሉን ማርቲኔሊ ነው ህይወት የሰጠው። ልክ ዮከሬሽ ቴስታ ሲያወጣው ማርቲኔሊ በአየር ላይ በቴስታው እሱም አጠናከረው ወደፊት። ያን ሶስተኛውን ደግሞ ዳውማን አግኝቶት ያን የመሰለ ረጅም ርቀት አስገባ እና ይሄ በትክክል የአርቴታ ለውጥ ቁማር በትክክል ሰርቷል ማለት ትችላለና በእርግጥ ማንቸስተር ሲቲ ነጥብ መጣሉ ደግሞ ጭራሹኑ የአርሰናልን ድል እጅግ ጣፋጭ አድርጎታል። ደግሞ ማታ ደግሞ አልፎ ከዛ አልፎ እንግዲህ ከ2 ሰዓት በፊት ግን ታስታውስንል ይሄን ነገር ነበር። ቅድም አንተ በፕሪሚየር ሊጉ ቀጣይ 2 ሳምንት ወሳኝ ነው ብዬህ ነበር። ካንተ ጋር መሰለኝ ስሰራ ይሄን የተናገርኩት እና ምክንያቱም ከሲቲ አርሰናል 2 የሜዳ ጨዋታ አለው። ማንቸስተር ሲቲ ግን አዌ 2 ይወጣል ብዬህ ነበርና አሁን ስትመለከት ቴብሉን ስትመለከት የአዌ ፎርም ስትመለከት አርሰናል 9 ዊን አድርጓል። ቀጥሎ ቼልሲ 7 ነው። ሲቲና ቼልሲ 7-7 ነው ያሸነፉት። የተሸነፈው 2 ጊዜ ነው አዌ አርሰናል። ቼልሲና ሲቲ 4-4 ነው የተሸነፉት። 13 ንጹህ ጎል አለው። ሲቲ 7 አለው። ቼልሲ 7 አለው። ፖይንት 32-25 ናቸው። የ7 ነጥብ ልዩነት አለ አዌ ማች ላይ። ሰፊ ነው በጣም አዌ ማች ላይ 7 ነጥብ የ2 ጨዋታ ተኩል ውጤት ማለት ነው። ብዙ ነው በጣም እና ስለዚህ ማንቸስተር አዌ ማች ላይ ከፍተኛ ችግር እንዳለበት ይሄ ደግሞ በፕሪሚየር ሊጉ ብቻ አይደለም በቻምፒየንስ ሊግም ተመልክተን ነው። እኔ እንደውም ባይገርም የኒውካስልን ጨዋታ እንዴት እንዳሸነፈ ይገርመኛል። ለምን እንዳሸነፈ ታውቃለህ? ሻምፒዮናው ላይ ኢታድ ላይ በጣም ተቸግሮ ነበር። እንደውም ጎል አግብተው ሁሉ ተሾሮባቸዋል። ታስታውስ ኒውካስል እና ተቸግሮ ነበረ። ኖካውቱ ላይ ግን እዛ በደንብ አሸነፈው ኒውካስልን። ለምንድን ነው ካልከኝ 2 የተለያየ ቲም ነበር ይዞ የመጣው። ዋናው ቲም ነው መከራውን ያየው ቻምፒየንስ ሊግ ላይ ማነው የሻምፒዮናው ላይ ጥሎ ማለፉ ላይ ግን ኖካውት ላይ ግን ሁለተኛውን ቲም ማርሙሽ ናቸው። እነ ማርሙሽ ገብቶ ፍሬሽ ሌግስ ነበረ አሸነፉ እነሱ። አሁን ግን ለሱ አሁን መከራ ነው። እነሱን አሁን መልሶ ፕሪሚየር ሊግ ሲጀምር እነዛን በፊቶቹ ነው ያመጣው። ይኸው ተሸነፉ፣ ነጥብ ጣሉ አይደል። ኦፍ ኮርስ ማርሙሽን አግብቷል፣ ግን በአብዛኛው ዋናውን ቲም ነው የተጠቀመው እና በቻምፒየንስ ሊግም የተቸግሯል። ይሄ ፕሪሚየር ሊግ ብቻ ሳይሆን ማድሪድ ያ ሁሉ ጎል ውርጅብኝ ቦዶ አዌ ላይ እኮ በጣም ተቸግሮ ነው ያለፈው እና ሲቲ በተከታታይ ደግሞ የጣላቸው አስባቸው፣ አንድ ከኖቲንጋም ፎሬስት ሜዳው ላይ ሁለተኛ አዌ የቅዳሜው ከዌስትሃም። አሁን ደግሞ የሆም ቴብል ስትመለከት አርሰናል ቅድም ነግሬያለሁ በ38 ይመራል። ሲቲ 36 ነው ያለው እና ከዚህ መነሻ አሁን ቀሪ ጨዋታቸውን ስትመለከት ሆም ላይ አርሰናል ኒውካስል አለው፣ ፉልሃም አለው፣ በርንሌ አለው፣ ቦርንማውዝ አለው። አንድ ጨዋታ ነው የተሸነፈው ይሄ ቡድን፣ አንድ ጨዋታ ነው የተሸነፈው። አዌ ላይ ሲቲ፣ ዌስትሃምና ፓላስ ነው ያለው። ሲቲ ግን አዌ ማት ቼልሲ አለው፣
ኤቨርተን አለው፣ ቦርንማውዝ አለው፣ በርንሊ አለው። ምናልባት ቀላል የምትለው በርንሊ ብቻ ነው። ግን እንደ ኖቲንጋም ፎሬስት እና ከነንት ጋር የሚቸገር ቡድን ቼልሲን ምን ያህል እርግጠኛ ነህ እንደሚያሸንፍ፣ ምን ያህል ኤቨርተንን ምን ያህል እርግጠኛ ነህ፣ ቦርንማውዝን ምን ያህል እርግጠኛ ነህ ብለህ ስታነሳ ጥያቄውን ልክ ታነሳለህ። እና ስለዚህ አሁን እኔ ለኔ እንዳነሳው እኮ ነው እዛው 17 18ኛ 17ኛ ላይ ያሉትን ቡድኖች እንደው በሲቲ ባህሪ አንጻር እኮ ሁሴ ነው እንደዚህ አይነት ካልኩሌሽን ውስጥ መግባት የለም። በቃ ዝም ብለህ 6 ነጥብ የምትደምርባቸው አይነት ጨዋታዎች ናቸውና እታች ያሉትን ያንተን ሐሳብ ለማጠናከር ነው። እታች ያሉትን ከታች 3 እና 4ኛ ደረጃ ላይ ያሉ ቡድኖችን እንኳን በእርግጠኝነት አሸንፎ መውጣት ያለበት ቡድን ከዛ ደረጃቸው ላቅ ያለው ቡድኖች ላይ ሲሆን አንተ ሁሌ እንደምትለው ነው ቀን የምትለው ነገር አለ አይደል? ቀን ካልሆነ በጣም በጣም የሚገርም ፐርፎርማንስ ማሳየተህ አንዳንዴ ደግሞ ተጫዋቾቹም ዘጭ ብለው እንደዚህ አይነት ነገር ልትመለከት ትችላለህና ያ አይነት ነገር ሲቲ ላይ የተመለከትን ወይም ያየን ያለን ይገርማል። ግን አሁን ሲቢኤስ ስፖርት ላይ ጎላዞ የሚል ፕሮግራም አላቸው እና እዚህ ጎላዞ ፕሮግራም ላይ ስለ አርሰናል ሲያወሩ ምን አሉ? የባየር ሌቨርኩሰን ጨዋታ ከተሸነፈ አሉ ቻምፒየንስ ሊግ እና ቀጣይ ደግሞ የዛሬ ሳምንት ካራባኦ ካፕ ነው እንደምታውቀው። ካራባኦ ካፕ በሲቲ ከተሸነፈ ፍጻሜ ነው ከተሸነፈ አሉ በአርሰናል ሲዝን ላይ ተጽዕኖ ይፈጥራል አሉ። አሁን ይሄ ዝም ብሎ ለእኔ ተቀባይነት የሌለው ነው። እስኪ ተመልከት፣ ማንቸስተር ሲቲ 3-0 ተሸንፎ መጥቶ ያ 1-1 ወጥቶ መጥቶ ማንቸስተር ሲቲ 3-0 ተሸንፎ ተጽዕኖ ሳይፈጥርበት የአርሰናል አሁን ሲቲ ቻምፒየንስ ሊግ የማለፍ ዕድል አለው። ግን ዝም ብለህ በወረቀት ታስበው ሪያል ማድሪድ አንድ ጎል ካገባ በቃ ነገሮች ሁሉ ሊያከትሙ ነው። ሪያል ማድሪድ ደግሞ ፊት ለፊት ጥሩ አጥቂዎች አሉት። በጣም ከባድ ነው 4-0 ማሸነፍ በዚህ ሰዓት። አሁን ቻምፒየንስ ሊግ ለበኔም አላቅም ሊያሸንፍ እኮ ይችላል፣ ግን ጠባብ ነው እድሉ። ለሲቲ ግን ይሄ ተጽዕኖ አልታያቸውም። ሌላው ካራባኦ ካፑ በፕሪሚየር ሊግ ላይ ምንድነው ተጽዕኖ? ያልገባኝ ነገር እሱ ነው። 90 ደቂቃ ጨዋታ የሚወስን ጨዋታ ነው እንጂ ከፕሪሚየር ሊግ ጋር ምንም ግንኙነት የሌለው ጨዋታ ነው። እንደው አርሰናል 3-0 እንኳን ቢሸነፍ ቻምፒየንስ ሊግ አለው፣ ፕሪሚየር ሊግ አለው፣ ኤፍኤ ካፕ አለው። በሱ ላይ ምንድነው ተጽዕኖ ሊፈጥር የሚችለው? እና ዝም ብሎ ስነ ልቦና እንትኑ ይገርመኛል። እኔ በጣም ነው የሚገርመኝ አንዳንድ የሚሰጠው አስተያየት። አሁን ስትመለከት እንደውም እንደ ሚዲያውን አመቱን ሙሉ በአርሰናል ላይ የሚሰጠው አስተያየት ስትመለከት አርሰናል አዳፕት ያደረገው ነው የሚመስለኝ ለኔ። ምክንያቱም የሚዲያው ጩኸት ለአርሰናል ኤነርጂ የሰጠው ነው የሚመስለኝ። ታስታውስ እንደሆነ ጩኸቱ በጣም ይጋለው ከወልቭስ ጋር 2-2 ሲወጡ አባራ የተነሳ ነው። እንዴት ከዝቅተኛ ቲም ጋር እንዴት ዋንጫ የነሱ ሲቲ እኮ ከሁለቱ ጋር እንደውም ኖቲንጋም ፎረስት እኮ ሜዳው ላይ ነው፣ አርሰናል ሜዳው ላይ ሄዶ ነው ወጥቶ ይሄ እኮ ሜዳው ላይ እኮ ነው ተቤታል እና ከዛ በኋላ ዋንጫ አይበላም። ሴም አርሰናል ማንቸስተር ሲቲ ሳይኮሎጂካል አድቫንቴጅ አለው፣ ልምድ አለው። እነ ኦቢ ሚካኤል ምናምን በቃ ተነፍሱት ወሬ እና ከወልስ በኋላ ግን አርሰናል ቶተናምን 1-4 ሲያሸንፍ ቶተናም ፎርም ላይ ስለማይገኝ ተቀባይነት የለውም አሉ። ቼልሲን 1-2 ሲያሸንፍ በቆመ ኳስ ነው ያሸነፈው፣ ትክክል አይደለም አሉ። ከዛ ብራይተን ሄደ። ብራይተን ሲሄድ 1-0 ሲሄድ አስቀያሚ ጨዋታ ነው አሉ። እንደውም ሚዲያው በአርሰናል ላይ ያለውን ጫና ስለሚያውቁ ፋቢያን ሁርዘርድ አውቀው ነው ያንን አስተያየት ይሰጡ። በራሳቸው ላይ ነው ጫና ለመቀነስ ሆን ብለው ነው። ምክንያቱም ያውቁታል ሚዲያው ምን ያህል በአርሰናል ላይ ኔጌቲቭ እንደሆነ እና ላለፉት 3 ጨዋታ እንግዲህ አስበው ላለፉት 3 ሳምንት እነ ኦቢ ሚካኤል እነ ፖል ስኮልስ በቃ የሚያወሩት ነገር ምንም በቃ እንትን እና ግን እዚህ ላይ አንድ ታሪክ ላነሳልህ እፈልጋለሁ። ሰዓት አለ ገና 15 ደቂቃ። እኔ ወደ ኋላ ልመልስ። ብራዚል በ80 90ዎቹ ላይ የእግር ኳስ መገለጫ ነበረች ብራዚል እና ማለት ከሚሌኒየም በፊት ማለት ነው። እና እንደውም አባቴ ያው ኳስ ይወድ ነበር። የአባቴ ትውልድ አባቴ ሁሌ ጊዜ ስለ ብራዚል እና ስለ ቅዱስ ጊዮርጊስ ሁሌ ነው በቃ ሲያወራልህ የሚውለው። በጣም መንግስቱ ወርቁ በጣም ያደንቀዋል። ብራዚልን ፔሌ ምናምን ሲልህ ትሰማለህ ሁሌ። እና ያ ብራዚል እንግዲህ እነ ፔሌ እነ ጃርጂኖ እነ ሪቬሊኖ የመሰሉ ተጫዋቾችን ይዞ 1970 ሻምፒዮን ሆነ። ከዛ በኋላ ድል ለማድረግ 24 ዓመት ነው የቆየበት።
እና 1982 እና 86 የነበረውን ትውልድ ደግሞ ስትመለከቱ ዚኮ፣ ሶቅራጥስ፣ ፋልካኦ ጁኒየር፣ ኤደር ምናምን ቴሌ ሳንታና የገነቡት ቡድን ደግሞ የዓለም ምርጥ ቲሞች ከዓለም ዋንጫ የተባሉ አንድ ትልቅ ቲም የሚባል ያ ስብስብ 2 ዓለም ዋንጫ አመለጠው። 82 በጣሊያን ተሸነፈ፣ 86 በፈረንሳይ ተሸነፈ እና 24 ዓመት በኋላ ግን 1994 አሜሪካን በተደረገው ዓለም ዋንጫ ብራዚል አግሬሲቭ ፕሌየሮችን ይዛ የመጣችው በጣም ጉልበተኞች ማለት ነው። እነ ዱንጋ ምናምን ይዛ በቃ ቀረ። ይሄ አርቲስቲኮቹ ተወችና እነ ራይ የመሰለ የሶቅራጥስ ወንድም ፓሪስ ሰን ጀርመን ነበር። በጣም የሚመቸኝ ተጫዋች። እነሱን ሁሉ አንበሉነቱን ቀምቶት ቤንች ነው ያደረገው። አሰልጣኙ ካርሎስ አልቤርቶ ፔሬራ ይባላል እና ቤንች ያደረገው እና ከዛ በኋላ እነ ዱንጋ እነ ሞሮ ሲልቫ ማሪዮ ሳንቶስ የሚባሉ ገቡ። እፊት ላይ ብቻ ሮማሪዮና ቤቤቶ አሉ። ከስዊድን ጋር 1-1 ከምድብ ከአሜሪካንን 1-0 አሸነፉ። ከሆላንድ ጋር ነው 3-2 ያሸነፉ፣ እሱም በአንድ ጎል ልዩነት ማለት ነው። ከዛ በኋላ ሴሚፋይናል ስዊድንን በመከራ 1-0 አሸነፉ። ፋይናል ከጣሊያን ጋር 0-0 ነው የወጡት 120 ደቂቃ እና የጣሊያን ቡድን አሪጎ ሳኪ ነበር። ያው እንደምታውቀው ካቴናቸውን ወደ ሃይ ፕሬሲንግ የለወጠ አሰልጣኝ ነው። ብዙ ይተወራለን። ኮምፓክት ዞናል ማርኪንግን 4-4ቱን ያመጣ አሰልጣኝ ነው። የመጨረሻው ዲፌንስ እና የመጨረሻው አጥቂ 25 ሜትር ነው ርቀታቸው። በጣም ኮምፓክት ነው። አሁን እኮ አርቴታን ትመለከተዋለህ ብዙ ቤንች ነው ኮምፓክት ይላቸዋል። ለምን ኮምፓክት ስትሆን ለካውንተር ፕሬሲንግ ይመቻል፣ ለሪከቨሪ ይመቻል፣ ለኳስ ኮንትሮል ለማድረግ ይመቻል እና እንደዛ ሲል ትመለከተዋለህ እና ጣሊያን ደግሞ በጣም ምርጥ ተጫዋቾች ነበር። ሮቤርቶ ባጂዮ የሚባል ትልቅ ተጫዋች፣ ማልዲኒ፣ ባሬዚ፣ ኮስታ ኩርታ፣ አንቶኒዮ ኮንቴ አሁን ኮች የሆነው አልቤርቲኒ፣ ዞላ እነሱ ምርጥ ተጫዋቾች ነበሩት ብራዚል እና ማነው ጣሊያን እና ብራዚል አሰልቺ ፉትቦል ተጫውቶ ዋንጫውን በላ። እግር ኳስን ብቻ ይወዳሉ የተባሉት ብራዚሎች አበዱ 82 እና 86 እንደው አስታውሳለሁ እኔ ልጅ ሆኜ ሲነገር ብዙ የብራዚል ነዋሪ ማለት ደጋፊ ከፎቅ ላይ ራሱን ፈጥፍጦ ሁሉ ገሏል ሲባል ነበር። 86 ደግሞ በፈረንሳይ ሲያልቁ ጥቁር ልብስ ለብሰው አደባባይ ይወጡ ያለቅሱ ነበር ሲባል ነበር። 94 ግን ምንም ፉትቦል ሳያሳዩ ከ4 ዓመት በኋላ ዋንጫ በሉ። ብራዚል ጠቅላላ ነው የተቀወጠው ማለት ትችላለህ። ኳሱን ያን ጊዜ አላዩት፣ ምክንያቱም 24 ዓመት ቆይተዋል። ዋንጫ ናፍቋቸዋል። ቦታም አልሰጡትም። አስታውሳለሁ አዲስ አበባ ራሱ ክረምት ነበር። ያው አዲስ አበባ ክረምት አልነበረም። ዛቤት አደባባይ የብራዚል ደጋፊ ጠቅላላ ወጥቶ ይጨፍር ነበር ጭቃ ላይ። እኔ አስታውሳለሁ እና ሀይሌ ካሴ ሁሉ እኔ አልረሳውም። 94 ብራዚል ዋንጫ የበላው ማለት ነው እና ይሄ ሁሉ ደስታ የመጣው ድል ከ4 ዓመት በኋላ ደሴም እንትን ነው ሂስትሪ ነው ከአርሰናል ጋር። አርሰናልም 23ኛ ዓመቱ ነው። ልክ አንድ ዓመት ነው የቀረው የብራዚልን ታሪክ። ስለዚህ ላለፉት 22 ዓመት እነ ኤቭራ፣ እነ ኦቢ ሚኬል፣ እነ ፖል ስኮልስ፣ እነ ሮይ ኪን በቃ እነ ኔቪል በቃ ቃላት ሲፈታተኑበት ነበር ሚዲያ ላይ የወጡት። አስታውስ እንደውም ሚዲያ ላይ ለመውጣት አንዱ ክራይቴሪያ አርሰናልን ማጣጣል ይመስለኛል። እዛ ደረጃ አስብ ነበር ድሮ። የምሬንም ድሮ ነው ኦንላይንም ድሮ እንደዛ አስብ ነበር፣ እንደዛ ይመስለኝ ነበር። ምክንያቱም የሚወጣው ሁሉ ቬንገርን ሲቃወሙ ነው የምትመለከተ የነበረው እና ይሄ ሰውዬ መጣ። አሁን ይሄ ሰውዬ ደግሞ ያለፈው ዓመት በትክክል ዋንጫ ያጣው ያለፈው ዓመት ሊቨርፑል ይገባዋል፣ አርሰናል አልነበረም። ላለፉት 2 ዓመት ግን ማንቸስተር ሲቲ የበላው ዋንጫ ግን በእርግጠኝነት ነው ማለት ነው የዳኝነት ችግር በደንብ ነበር። ያም የሆነው ይህ ብቻ ተሸንፎታል። ያኔ ታዲያ ውጤቱ እየታየ ምን ይባላል? አርሰናል ዋንጫ አይበላም ኔትፍሊክስ ምናምን ሲሉት ነበር። አሁን ግን ልክ እንደ ብራዚል ግዙፍ የሆኑ ተጫዋቾችን ይዞ ሰብስቦ አሁን በዲሲፕሊን በካርድ ቀይ ካርድ እስካሁን አላየም። አንደኛ ነው። በጎል በማግባት አንደኛ ነው። ራስ ላይ በአነስተኛ ጎል በማግባት አንደኛ ነው። በጎል ልዩነት አንደኛ ነው። በአዌይ ፎርም አንደኛ ነው። በሆም ፎርም አንደኛ ነው እና 47 ጨዋታ አድርጎ 3 ጨዋታ ብቻ ነው የተሸነፈው። ይሄ እኮ ትልቅ ታሪክ እኮ ነው። 3 ጨዋታ ብቻ ነው። ይህንንም አሁን አድነቁትም። እሺ አሁን ይሄ ቲም ይህንን 4 ጨዋታ ነው ሲጨናነቅ የምትመለከተው እንጂ አመቱን ሙሉ በምንድን ነው ቦሪንግ ፉትቦል ተጫውቶ አይደለም ያሸነፈው አመቱን ሙሉ። አሁን መጨረሻ
ቮላታ ላይ ስለደረሰ ነው ይህንን ለማድረግ የተገደደው ለማለት ነው። ገብተዋል። እና አሁን የሚሰጠው የሚዲያ ሁሉ ጩኸት በቃ እኔ ልክ እንደ ብራዚሉ ጊዜ ነው የምመለከተው። እኔ የማስበው ልክ አሁን 24 ዓመቱን አሁን ድል ካደረገ በኋላ ማነው አርቴታ ስለ ውበት ቀጣይ 2 ዓመት ይጠብቅ። የድሮን አርሰናል እንዲመልስ ከፈለግን ከ2 ዓመት በኋላ እሱ እኮ አሳይቶናል ውበት ፉትቦል እንደሚጫወት፣ ውበት እግር ኳስን የሚጫወት ቡድን መገንባት እንደሚችል በተግባር አሳይቶናል። አሁን ነው ጥንቃቄ ያደረገው። ይሄንም ጥንቃቄ ደግሞ የወሰደው የመጨረሻው 1/3 ሲዝኑ ሲገባ ነው እንጂ የመጀመሪያው 2/3 ላይ ምንም አይነት ጥንቃቄ አለው። ኦፍ ኮርስ ኮርና ይገባል። ኮርና ደግሞ በማግባቱ በኩል በቃ ኮርና ተሰርቶበት ነው ነው ያለፈው ጊዜ። ስለዚህ ሳምንት አንስቼዋለሁ። እራሱ እኮ ማንቸስተር ሲቲ እኮ ኮርና መቺ ቢያገኘው ነው ትናንትና እኮ ወደ 15 ኮርና ነው ያገኘው 1-1 ሲወጣ። እሱ እንደ አርሰናል ኳሊቲ ልጆች ይዞ ጥሩ አሰልጣኝ ሴት ፒስ ኮች ይዞ ቢኖር ኖሮ ትናንት እኮ አይጨናነቁ ነበር አይደለም እንዴ? እንደዚህ ጊዜ ይጠቅምሃል። ገብቷል። 15 ኮርና ምንም ሳትጠቀምበት ስትወጣ የማዘን የምትላይ በጣም ደካማ ነህ ማለት ነው። ተጫዋቾች አይችሉም ማለት ነው። በቃ እሱን ጨዋታ ደግሞ ኮርና ደግሞ አልጠቀም የምትል ከሆነ ደግሞ የእግር ኳስ ህግ ነው ደግሞ የእግር ኳስ ህግ ነው። ገብቷል። የእግር ኳስ ህግ የጨዋታው አንደኛው የጨዋታው አንድ አካል ነው። ስለዚህ ይሄንን ማለት አችልም እና ያሞኒ እንደው ሲዝኑን በእንደዚህ ሁኔታ ነው ያሳለፍነው ለማለት ነው። እና አሁንም ኦፍ ኮርስ 7 ጨዋታ አርሰናል አሁን 7 ጨዋታ ነው የቀረው። ከሰባቱ 2 ጨዋታ 5 ጨዋታ ነው ማሸነፍ ያለበት። ሁለቱን ጨዋታ ምክንያት ነው የ6 ነጥብ ልዩነት አለ። ሲቲ ያሸንፋል ብለን ካሰብን ማለት ነው። ሲቲ ያሸንፋል ብለን ካሰብን 5 ጨዋታ ነው ማሸነፍ ያለበት። የሲቲን እንኳን ጨዋታ ቢሸነፍ ምንም የሚፈጥርበት ነገር የለውም። ሆም አድቫንቴጁም 3 ነጥብ ይኖራል እና ይሄንን ለማለት ነው። ሁሴኖ ትክክል። ሁሌም እኮ የምናውቀው ነው። አሁን የአሰልጣኝ የርገን ክሎፕ ቡድን ታስታውሳለህ? ሊቨርፑል 2020 በኮቪድ ጊዜ ሻምፒዮን ሲሆን ሊቨርፑል ሻምፒዮን እንዲሆን ያደረገው እኮ እግር ኳስ በኮቪድ ምክንያት ከመቋረጡ በፊት የሰበሰባቸው የነጥብ ብዛቶች ናቸው። ከዛ በኋላ እግር ኳስ በኮቪድ ከተቋረጠ በኋላ ድጋሚ እኮ ከተጀመረ በጣም መቸገሮች ነበሩ። ራሱ ማንቸስተር ሲቲ እኮ ወደ አንፊልድ መጥቶ ፊልፋደን 2 ግቦችን አስቆጥሮ ምናምን ራሱ አሊሰን ቤከርን እያስተኙ ግቦችን አስቆጥረው ሊቨርፑል ሲሸነፍ እዛው ሜዳው ላይ ማለት ነው አንፊልድ ሮድ ላይ ሲሸነፍ ተመልክተናል። ሌሎችም ቡድኖች አሸናፊ የሚሆኑ ቡድኖች አመቱን ሙሉ በጣም በቤስት ፐርፎርማንስ እንዲጫወቱ አይጠበቅም። የሆነው በጣም ረጅሙን ጊዜ በማሸነፍ ዶሚኔት በማድረግ የሚያስፈልጉ ነጥቦችን ይዞ በመውጣት ይጓዛሉ። ከዛ በኋላ የሚቸገሩባቸው 4-5 ጨዋታዎች አንዳንዴ ተከታትለውም ሊመጡ ይችላሉ። ያምናው ሊቨርፑል የምታስታውስ ከሆነ ከአስቶን ቪላ ጋር በጣም እየተጨናነቀ ኖቲንግሃም ፎረስት ሲመጡ በጣም እየተጨነቀ ነበረ። ግን ደግሞ በዛው መጠን ደግሞ ከታች ያሉትም ደግሞ ቡድኖች ያው ተከታዩ አርሰናል ስለነበረ አርሰናልም ነጥብ ይጥል ነበረ። ስለዚህ ሁሌ አመቱን ከዴይዋን ጀምሮ እስከ መጨረሻው ድረስ የሚጠበቅብን 100% አሳማኝ የሆነ ብቃት እንድታሳይ አትገደድም። የሆነ ሩም ይኖርሃል። በተለይም ደግሞ ዶሚኔት አድርገህ ነጥብ ልዩነቱን ሰፋ አድርገህ የምትጓዝ ከሆነ እንደዚህ አይነት ድሎች ይፈጥሩልሃልና ያን ነገር ነው በአርሰናል በኩል በዘንድሮ የውድድር ዓመት እያየን ያለን የሚመስለው። ትንሽ ቲፕ ልስጥ ብዬ ነው። ስለ ሰዓት 3 ደቂቃ ነው የቀረው። ስለ ማክስ ዶማን ለአርሰናል ከ18 ዓመት ቡድን የተጫወተው በ13 ዓመቱ ነው። በ13 ዓመቱ አንደር 18 ቡድን ተጫውተዋል። በዩኤፋ ዩዝ ሊግ በ14 ዓመቱ ኮከብ ተብሏል እና ይሄ ደግሞ በጣም አነስተኛው እድሜ ነው። ቤተሰቦቹ የአርሰናል ደጋፊዎች ናቸው። ቪዲዮ ጌም በጣም መጫወት ይወዳል። ፊፋ ቪዲዮ ጌም በጣም መጫወት ይወዳል። ፕሪሚየር ሊግንና ላሊጋን መከታተል ይወዳል። ከጓደኞቹ ጋር በአካዳሚ ማሳለፍ በጣም ደስተኛ ነው። በጣም ቀዝቃዛና የተረጋጋ ነው። በጣም በራሱ ይተማመናል። ልምምድ ሲሰራ በጣም ሃርድ ወርከር ነው። በጣም
ጠንካራ ሰራተኛ ነው። ገና ተማሪ ነው። ኦፍኮርስ አሁን ብዙዎች ትምህርት ቤት ይሄዳል ይሉታል፣ ግን አሁን ፕሮፌሽናል ያንግ ተጫዋቾች ብዙ ጊዜ በኦንላይን ነው የሚማሩት። ትምህርት ቤት አይሄዱም። አላቅም እሱ ትምህርት የሚሄድ አይመስለኝም። ምክንያቱም አሁን ጊዜው ዘመኑ ተለውጧል። እዛው አካዳሚ ሆኖ ኦንላይን ነው የሚማሩት እና የዚህም ልጅ ግን ሲሄድ ትምህርት ቤት ብሎ እንትና ስካይ ላይ እያሾፈ ተመልክቼ ነበር። እንግዲህ አላቅም። እኔ ግን አሁን እንደምመለከተው ኦንላይን ነው የሚማሩት እና በተረፈ ከዛ ውጭ ግን ያገባት ጋር በቃ ለየት የሚያደርገው ታስታውሱ ነው ሃቨርት ቼልሲ ላይ ሲያገባ የነበረው ፈራታ ስለ መጨረሻ ላይ ያገባው ጂሰስ ማንቸስተር ዩናይትድ ላይ የመጨረሻውን ሲያገባ የነበረው ሞመንት ትናንት ደግሞ ቅዳሜ ዕለት ደግሞ ይሄ ልጅ ሲያገባ ልክ ተመሳሳይ ባሪ የመጨረሻ ጎሎች እንደዚህ አይነት እንትን አላቸው። እንደዚህ አይነት ምንድነው ስሜት አላቸው ነው ለማለት ነው። በቃ ይሄ እንደማለት ነው። ትክክል። ወሳኝ የሆነ ድል ነው። እንግዲህ ቀጣይ ደግሞ የሚኖሩ እንቅስቃሴዎችን እያየን ወደ አድማጭ ተመልካቾቻችን የምናደርስ ይሆናል። የአንድ ሰዓት ቆይታችን ተጠናቀቀ። በስራት ኤፍኤም 101.1 እንደዚሁም ደግሞ ኤችዲ ስፖርት ዩቲዩብ ቻናል ላይ የኤችዲ ስፖርት ፕሮግራማችን ወደ እናንተ ደረሰ። አብራችሁን ስለነበራችሁ አድማጭ ተመልካቾቻችን እናመሰግናለን። በአካልና ሁሴን ነው በዚህ ሳምንት ቆይታ ያደረግነው። አድማጭ ተመልካቾቻችን መልካም ጊዜ፣ ሰላም ሁኑ ብያለሁ። ሁሴኑ ለአንተ መልካም ጊዜ ሆነልህ። ሰላም ሁኑ። ባይ ባይ። ቻው ቻው። ቻው ሁሴኑ። ኤችዲ ስፖርት በሁሴን አብዱልቀኒና በዳዊት ንጉሴ Champions again! ኤችዲ ስፖርት